በኢራን ምድር ላይ የተቀሰቀሰው ህዝባዊ ተቃውሞ ወደ ከፋ ደማዊ ግጭት ተቀይሮ ዓለምን በድንጋጤ ውስጥ ጥሏል። የሀገሪቱ የበላይ መሪ አያቶላ አሊ ካሜኔ በሰጡት ይፋዊ መግለጫ ባለፉት 2 ሳምንታት ውስጥ በሺዎች የሚቆጠሩ ኢራናውያን መገደላቸውን ለመጀመሪያ ጊዜ አምነዋል። ጥፋቱን ሙሉ በሙሉ በፕሬዝዳንት ዶናልድ ትራምፕ ላይ ጥለዋል። ካሜኔ ትራምፕን ወንጀለኛ ሲሉ የጠሯቸው ሲሆን ተቃዋሚዎችን በወታደራዊ ኃይል እረዳቸዋለሁ በማለት ለውከት አነሳስተዋል። ሀገሪቱንም ለመዋጥ አቅደዋል ሲሉ ከሰዋል። ትራምፕ በበኩላቸው ካሜኔ ታማሚው ሰው ሲሉ የጠሯቸው ሲሆን የገዛ ህዝባቸውን መጨፍጨፍ እንዲያቆሙና ስልጣናቸውን እንዲለቁ አሳስበዋል። ወታደራዊ ውጥረቱ ወደ አደገኛ ደረጃ የተሸጋገረ ሲሆን የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በኢራን ላይ ወታደራዊ ጥቃት እንዲሰነዘር ጠንካራ አቋም መያዛቸው ተሰምቷል። ቫንስ እንደሚሉት ትራምፕ ህዝቡን አትግደሉ በማለት ያስቀመጡ ቀይ መስመር በመጣሰው አሜሪካ ቃሏን ጠብቃ ወታደራዊ እርምጃ መውሰድ አለባት። ምንም እንኳ ትራምፕ የኢራንን አገዛዝ ለውጥ ያመጣል በሚል ላይ ጥርጣሬ ስላላቸው ጥቃቱን ለጊዜው ቢያዘገዩትም በሚቀጥሉ 2 ሳምንታት ውስጥ አሜሪካ ዝግጁ ስለምትሆን ጥቃቱ ሊፈጸም እንደሚችል ዋሽንግተን ፖስት ዘግቧል። በሌላ በኩል ኢራን፣ ሩሲያና ቻይና በደቡብ አፍሪካ አቅራቢያ የጋራ የባህር ላይ ልምምድ በማድረግ ለምዕራባውያን ያላቸውን ተቃውሞ እያሳዩ ነው። የደቡብ አፍሪካ መከላከያ ሚኒስቴርም በኢራን ተሳትፎ ላይ ምርመራ እያደረገ ይገኛል። የኢራን አብዮታዊ ዘበኛ በኦሮሚያ ከተማ የጦር ዝግጅቱን እያሳየ ሲሆን ይህም ለአሜሪካ ለጦርነት ዝግጁ ነን የሚል መልእክት ተደርጎ ተወስዷል። ሳውዲ አረቢያን ጨምሮ ሌሎች የባህረ ሰላጤው ሀገራት ጥቃቱን ከመፈጸሙ በፊት ለኢራን ዲፕሎማሲያዊ ዕድል እንዲሰጣ ትራምፕን እየለመኑ መሆኑ ታውቋል። በዚህ ታሪካዊ ጊዜ የዓለም ሀያላን ሀገራት አሰላለፍ በአዲስ መልክ እየተቀረጸ ነው። ሩሲያ ኢራንን እንደ ዋነኛ የስትራቴጂክ አጋር የምትመለከት ሲሆን ፑቲን የኢራን አገዛዝ ተገልብጦ ምዕራባውያንን የሚደግፍ መንግስት እንዳይመጣ ከፍተኛ ስጋት አላቸው። ሩሲያ የዓለምን ስርዓት ለመለወጥና አሜሪካን ለመገዳደር የኢራን ህልውና ወሳኝ እንደሆነ ታምናለች። በተመሳሳይ ቱርክ፣ ሳውዲ አረቢያና ፓኪስታን የአሜሪካንን ያልተገመተ አካሄድ በመፍራት ራሳቸውን ከጦርነት ቀጠና ለመከላከል አዲስ ሚኒ ጥምረት ለመመስረት እየተነጋገሩ ነው። ይህ ሁሉ የጂኦፖለቲካ ቀውስ ባለበት ሁኔታ የዓለም የነዳጅ ገበያ ግን በተቃራኒው አቅጣጫ እየተጓዘ ነው። ምንም እንኳ ጦርነት ቢቃረብም በዓለም ላይ ያለው የነዳጅ ምርት ከፍላጎቱ በላይ በመሆኑ ዋጋው እየቀነሰ መሆኑ ተነግሯል። አሜሪካ የቬንዙዌላን ነዳጅ መሸጥ መጀመሯና 1.3 ቢሊዮን በርሜል ነዳጅ በባህር ላይ ተጭኖ ገዢ በመጠባበቅ ላይ መሆኑ ለገበያው መረጋጋት ምክንያት ሆኗል ተብሏል። ሆኖም የዩክሬን ኃይሎች በጥቁር ባህር የነዳጅ ታንከሮች ላይ የሚያረሱ ጥቃትና በኢራን ላይ የሚወሰደው እርምጃ በማንኛውም ሰዓት የነዳጅ ዋጋን ወደ ሰማይ ሊሰቅለው እንደሚችል ተገምቷል። በማጠቃለያው ዓለም በኢራን ውጥረት፣ በአሜሪካ ዛቻና በኢኮኖሚ ግራ መጋባት መካከል በአሁኑ ሰዓት በዩናይትድ ስቴትስ እና በኢራን መካከል ያለው ዲፕሎማሲያዊ ውጥረት ካለፉት ጥቂት ዓመታት በበለጠ መልኩ እጅግ አደገኛ ወደሆነ ደረጃ ተሸጋግሯል። የኢራኑ የበላይ መሪ አያቶላ አሊ ካሜኔ የፕሬዝዳንት ዶናልድ ትራምፕን አዲስና ጠንካራ ማስጠንቀቂያዎች በይፋ ውድቅ ማድረጋቸውን ተከትለው ቀጠናው ወደ ለየለት ጦርነት ሊያመራ ይችላል የሚል ከፍተኛ ስጋት በዓለም አቀፉ ማህበረሰብ ዘንድ እየተፈጠረ ይገኛል። ቴህራን ለምዕራባውያን ጫና እንደማትበገር በድጋሜ በማረጋገጥ የአሜሪካን ተጽዕኖ በይፋ እየተገዳደረች ትገኛለች። የኢራን ከፍተኛ አመራሮች የፕሬዝዳንት ትራምፕ ንግግር በሉዓላዊ ሀገር የውስጥ ጉዳይ ላይ የተደረገ ጣልቃ ገብነት ሲሉ የገለጹ ሲሆን ይህንን ተከትለው የሀገሪቱ የፖለቲካና ወታደራዊ አቋም ይበልጥ ወደ ጠንካራ መስመር ተሸጋግሯል። ትራምፕ ኢራን የምትወስዳቸውን እርምጃዎች እንድታቆም ያስጠነቀቁ ቢሆንም ካሜኔ ግን ይህንን ማስጠንቀቂያ ምንም አይነት ዋጋ የሌለው ሲሉ አጣጥለውታል። ይህ በእንዲህ እንዳለ ከኢራኗና አቃቤ ሕግ የተሰማው ዜና መላውን ዓለም አስቆጥቷል። አቃቤ ሕጉ ባወጡት መግለጫ በሀገሪቱ በተካሄዱ ተቃውሞዎች ወቅት በቁጥጥር ስር የዋሉ ዜጎች ላይ የተላለፈው የሞት ቅጣት አፈጻጸም በታቀደው መሰረት እንደሚቀጥል በይፋ አረጋግጠዋል። የኢራን ባለስልጣናት የትራምፕ ንግግር መሰረት የሌለውና ተቀባይነት የሌለው በማለት የገለጹ ሲሆን ዓለም አቀፍ የሰብአዊ መብት ተሟጋቾች የሚሰነዝሩትን ተቃውሞች ችላ በማለት ረገጣውን ለመቀጠል ወስነዋል ብለዋል። ይህ ውሳኔ የኢራንን ገዢ አካል ለማንኛውም አይነት የውጭ ጫና እንደማይንበረከክ ለማሳየት የተወሰደ የኃይል እርምጃ ተደርጎ ተወስዷል።
በዋሽንግተን በኩል ደግሞ የትራምፕ አስተዳደር በኢራን ላይ ኢኮኖሚያዊና ወታደራዊ ጫናዎችን አበርትቷል። የግንኙነቱ መሻከር ወደ ቀጥተኛ ወታደራዊ ግጭት ወይም ወደ ክፍት ጦርነት የመሸጋገር ዕድሉ ከምን ጊዜውም በላይ ሰፊ ሆኗል። ተመልካቾቻችን ይህ በሁለቱ ሀገራት መካከል ያለው ፍጥጫ መላውን የመካከለኛው ምስራቅ ቀጠና ደህንነት አደጋ ላይ ጥሎታል። የዩናይትድ ስቴትስ የጦር ኃይሎች በከፍተኛ ፍጥነትና በከፍተኛ ጥንቃቄ ወደ ቀጠናው እየተንቀሳቀሰ መሆኑ ተረጋግጧል። በተለይም ግዙፉ የአሜሪካ የአውሮፕላን ተሸካሚ መርከቦች ስብስብ ወደ ማዕከላዊ እዝ የኃላፊነት ቀጠና እንዲዛወር መደረጉ ጉዳዩ ከወትሮ የተለየ መሆኑን ያሳያል። ፕሬዝዳንት ዶናልድ ትራምፕ ለኢራን መሪዎች እጅግ አስፈሪና ግልጽ የሆኑ ማስጠንቀቂያዎችን በተከታታይ እየሰጡ ነው። ምንም እንኳ በይፋ የጦርነት አዋጅ ባይታወጅም አሜሪካ በፈለገችው ሰዓት ጉዳይ ጥቃት ለመሰንዘር ጣቷን በቃታ ላይ አድርጋ እየጠበቀች ነው። ዓለም በሁለት ኃያላን መካከል ሊቀሰቀስ የሚችለውን ታላቅ ጦርነት ስጋት ውስጥ ሆና እየጠበቀች ትገኛለች። የኢራን ወታደራዊ አቅም በዓለም አቀፍ የስለላ ድርጅቶች በቅርብ ክትትል እየተደረገበት ባለበት በዚህ ወቅት የሀገሪቱ የውስጥ ሁኔታ ግን ይበልጥ አሳሳቢ እየሆነ መጥቷል። የቴህራን መሪዎች ሁለት ግንባር ያለው ጦርነት ውስጥ ናቸው ማለት ይቻላል። በአንድ በኩል የአሜሪካን የኃይል የጦር መርከቦች በባህረ ሰላጤው ላይ የተጋፈጡ ነው። በሌላ በኩል ደግሞ የሀገሪቱ የህዝብ በከፍተኛ የኢኮኖሚ ቀውስና በኑሮ ውድነት ምክንያት አደባባይ ወጥቶ ተቃውሞውን እያሰማ ይገኛል። ከዚህ በተጨማሪ የባህረ ሰላጤው ሀገራት በተለይም ሳውዲ አረቢያና የተባበሩት አረብ ኤምሬትስ እንዲሁም የአሜሪካ የአውሮፓ አጋሮች በዋሽንግተን ላይ ከፍተኛ የዲፕሎማሲ ጫና ሲያሳድሩ ቆይተዋል። ጦርነት ቢቀሰቀስ ሊመጣ የሚችለውን ዓለም አቀፍ የነዳጅ ቀውስና የሰብአዊ እልቂት በመፍራት ጉዳዩ በውይይት እንዲፈታ ከፍተኛ ጥረት አድርገዋል። ትራምፕ ለጊዜው ጥቃቱን ቢሰርዙትም የአሜሪካ የጦር መርከቦች ግን አሁንም በኢራን ደጃፍ ላይ ሆነው እንቅስቃሴያቸውን ቀጥለዋል። ይህ ማለት ውጥረቱ ገና ሙሉ በሙሉ አልረገበም ማለት ነው። ይልቁንም በጥንቃቄ የታጀበ ዝምታ ውስጥ ትገኛለች። የዛሬው ክስተት የሚያሳየን በመካከለኛው ምስራቅ ሰላምና ጦርነት በአንድ ቀጭን ክር ላይ ተንጠልጥለው እንደሚገኝ ነው። ፕሬዝዳንት ትራምፕ ለጊዜው ጦርነት ቢያስቀሩም በሁለቱ ሀገራት መካከል ያለው ጥልቅ ጥላቻ እና አለመተማመን ግን አሁንም እንደቀጠለ ነው።